ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን እንሆ ተጀምሯል። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ እንቆያለን። በቅድሚያም የሀገር ውስጥ መረጃ ባለፉት 9 ወራት ከዱር እንስሳት ህጋዊ አደን ከ112 ሚሊዮን ብር በላይ ገቢ ተገኘም። ባለፉት 9 ወራት 96 ሺህ በሚሆኑ የሀገር ውስጥና የውጭ ቱሪስቶች በኢትዮጵያ የሚገኙ ብሔራዊ ፓርኮችና የጥበቃ ቦታዎች ተጎብኝተዋል። በዚህ ጊዜ ውስጥ ከዱር እንስሳት አጠቃቀም ከ130 ሚሊዮን ብር በላይ ገቢ መገኘቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳት አጠቃቀም ዴስክ ኃላፊ አቶ ዳንኤል ወርቁ ለብስራት ሬዲዮ እንደገለጹት ከተገኘው ገቢ 112 ሚሊዮን ያህሉ ከዱር እንስሳት ፍጆታዊ አጠቃቀም ወይም ህጋዊ አደን የተገኘ ነው። ከኢ ፍጆታዊ ከሚባሉት ከጉብኝት፣ ከፊልም ቀረጻ፣ ጥናትና ምርምር፣ የዱር እንስሳት አጠቃቀም ደግሞ 26 ሚሊዮን ብር መገኘቱም ተናግረዋል። ነጭ ሳር ብሔራዊ ፓርክ፣ ባሌ ተራራዎች ብሔራዊ ፓርክ፣ ሰሜን ተራራዎች ብሔራዊ ፓርክ በ9 ወር ውስጥ ከፍተኛ የጎብኚዎች ቁጥርን ያስመዘገቡ እንደሆነም ተጠቅሷል። ምንም እንኳን እነዚህ የጥበቃ ቦታዎች በተሻለ መልኩ በብዙ ጎብኚዎች መጎብኘታቸውን አቶ ዳንኤል ገልጸው ከጸጥታ ችግር ጋር በተገናኘ የቱሪስት ፍሰት መቀዛቀዝ ማጋጠሙን ጨምረው ገልጿል። በዚህና በሌሎች ምክንያቶች የተነሳ ከኢ-ፍጆታዊ አጠቃቀም የእቅዱን 40 በመቶ ብቻ መፈጸም እንደተቻለ ተነግሯል ስትል ቅድስት ደጀኔ ዘግባለችም። በጂንካ ከተማ 75 ሺህ ብር ፈጣን ሎተሪ ደርሶኛል በማለት ለአንዲት ግለሰብ የሞባይል ስልኳን ቀይሮ ለማምለጥ የሞከረው ተጠርጣሪ በቁጥጥር ስር ውሏል። ነዋሪነቱ በሐዋሳ እንደሆነ የተነገረው ተጠርጣሪ ሚያዝያ 29 ቀን 2017 ዓ.ም ከቀኑ 8 ሰዓት በጂንካ አርክሻ ቀበሌ በተፋቀ ሎተሪ ማህበረሰቡን ሲያጭበረብር በጂንካ ከተማ ፖሊስ በቁጥጥር ስር መዋሉም ተገልጿል። ከዚህ ቀደም በከተማው መሰል ወንጀል ተፈጽሞ አንድ ግለሰብ የሎተሪውን ገንዘብ ከባንክ እንድታስወጣ በመላክና እስክትመለስ ድረስ ለመተማመን በሚል ስልኳን በመቀበል የተሰወረ ተጠርጣሪ እየተፈለገ መሆኑን የጂንካ ከተማ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብርሃም በድሉ ለብስራት ሬዲዮ ተናግረዋል። ተጠርጣሪው 75 ሺህ ብር ፈጣን ሎተሪ ደርሶኛል በማለት የተፋቀ ሎተሪን አጭበርብሮ ለአንዲት ግለሰብ ስልክ በማስያዝ ቀይሮ ሊሰወር ሲሞክር በህብረተሰቡ ጥርጣሬ ለፖሊስ ተጠቁሞ በህግ ተይዞ ምርመራ ላይ መሆኑን ተነግሯል። አብሮት የነበሩ ግብረ አበሮችም በህግ ቁጥጥር ስር ለማዋል ፖሊስ የጀመረውን ክትትል አጠናክሮ እንደሚቀጥልም ተናግሯል። ወንጀለኞች ብዙ አይነት የወንጀል ቴክኒኮችን ተጠቅመው ህብረተሰቡን ለመዝረፍ ስለሚሞክሩ ህብረተሰቡም በዚያ ልክ ንቁ ሆነው ራሳቸውን እንዲጠብቁና የትኛውም አጠራጣሪ ጉዳይ ሲገጥማቸው ለህግ የመጠቆም ልምድ እንዲያዳብሩም በማለት አቶ አብርሃም በድሉ መልእክት አስተላልፈዋል ስትል ኤደን ሽመልስ ዘግባለች። በጉራጌ ዞን በሴቶችና ህጻናት ላይ የሚፈጸሙ ከባድና ውስብስብ ወንጀሎች እየተባባሱ መምጣታቸው ተነገረም። ይህ የተባለው የጉራጌ ዞን የሴቶችና ህጻናት የጋራ ፍትህ ፎረም በወልቂጤ ከተማ በተካሄደበት ወቅት ሲሆን የፎረሙ ሰብሳቢና የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰብለጋ እንዳሉት ከሆነም በዞኑ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች በየጊዜው እየተባባሱ በመሆኑ ሁሉም ድርጊቱን በመከላከል ረገድ የራሱን ሚና መወጣት እንዳለበት ለብስራት ሬዲዮ ተናግሯል። በዞኑ ከማህበረሰቡ ባህልና እሴት ያፈነገጡ ለአብነትም አባት ልጁን የመድፈር፣ የሰው የማገት፣ የግብረ ሰዶም፣ በተደጋጋሚ በቤተሰብ መካከል ግድያዎች መፈጸማቸው እጅግ አሳሳቢ ወንጀሎች ናቸው። በበጀት ዓመቱ ባለፉት 9 ወራት ብቻ 189 በሴቶችና ህጻናት ላይ የተፈጸሙ ወንጀሎች ከፖሊስ ተመርምረው ለአቃቤ ህግ የቀረቡ ሲሆን በ116 መዝገቦች ላይ ለፍርድ ቤት ክስ ቀርቦ ከቀላል እስራት እስከ ዕድሜ ልክ እስራት ውሳኔም ተሰጥቷል። ከተፈጸሙት ወንጀሎች ውስጥ 13 ግድያና የግድያ ሙከራ፣ 16 አስገድዶ መድፈርና 15 ሴቶችና ህጻናት እገታ ለአብነት ያህል የጠቀሱት ኃላፊው የሚስቱን እህት በአሰቃቂ ሁኔታ የገደለው ተከሳሽ በዕድሜ ልክ እስራት፣ ሚስቱን የገደለው ተከሳሽ በ20 ዓመት ጽኑ እስራት፣ በህገወጥ መንገድ 3 ህጻናት ሲያዘዋውሩ የተገኘ ተከሳሽ ደግሞ በ15 ዓመት ጽኑ እስራት የፍርድ ቅጣቶች መሰጠቱ አቶ ኤልያስ ጨምረው ለብስራት ሬዲዮ ተናግረዋል። ወንጀሎቹ እነዚህ ሁኑ እንጂ ገና ለህግ ያልቀረቡና የታፈኑ በርካታ ወንጀሎች እንዳሉ አመላካች ሁኔታዎች አለ ሲሉም አክለዋል ስትል ሰብል አበበ ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ከዓለም አቀፍ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። ፑቲን በሩሲያ የድል ቀን ሰልፍን በጠንካራ ጥበቃና በአጭር የተኩስ አቁም ስምምነት ላይ ሆነው አከበሩ። ቭላዲሚር ፑቲን የሩሲያን የድል ቀን መታሰቢያ በቀይ አደባባይ በመገኘት ያከበሩ ሲሆን የዩክሬን ጥቃቶች በመዲናዋ ላይ ከቀናት በፊት መፈጸሙን ተከትሎ ከፍተኛ ጥበቃ ለስነ ስርዓቱም ተደርጓል። የቻይናው ዢ ጂንፒንግ ጨምረው ከ20 በላይ ዓለም አቀፍ መሪዎችና ለሩሲያ ጦር ሰራዊት የቀድሞ ወታደሮች ንግግር ያደረጉት ፑቲን ሩሲያ ከሁለተኛው የዓለም ጦርነት ያገኘችውን ትምህርት ሁሌም ታስታውሳለችም ብሏል።
ጦርነቱን ከዛሬው የዩክሬን አጠቃላይ ወረራ ጋር በማያያዝ ንግግር ያደረጉት ፑቲን ልዩ ወታደራዊ ኦፕሬሽን ጀርባ ሩሲያ እንዳለች በመግለጽ የአሁኑ ጦርነት አራተኛ ዓመቱን አስቆጥሯል ሲሉም ተደምጧል። ዩክሬን የቲያትር ትዕይንት በማለት ውድቅ ያደረገችውን 80ኛ ዓመት የምስረታ በዓል ጋር ለማገጣጠም ታስቦ የአንድ ወገንና የ3 ቀናት የተኩስ አቁም ስምምነት በሩሲያ መታወጁም ይታወሳል። የዩክሬን ጦር በግንቦት 8 የተኩስ አቁም ስራ ላይ ከዋለ በኋላ በሺዎች የሚቆጠሩ ጥቃቶች እንደተፈጸመበትም አስታውቋል። ሩሲያ የተኩስ አቁም ስምምነቱ እያከበረች መሆኑን ገልጻ ዩክሬን በመቶዎች የሚቆጠሩ ጥሰቶችን ከሳለች። የተኩስ አቁም ሊደርስ ከቀናት በፊት ሞስኮና ኪየቭ እርስ በርስ ተታኩሰዋል። የዩክሬን ሰው አልባ አውሮፕላኖች ባደረሱ ጥቃቶች በመላው ሩሲያ የአየር ማረፊያዎች በረራዎች ተሰርዘዋል። በዚህም የተነሳ 60 ሺህ ያህል ተሳፋሪዎች ጉዞአቸው እንዲስተጓጉልባቸውም ተገዷል። ሩሲያ የሶቪየት ህብረት በናዚ ጀርመን ድል ያደረገችበትን 80ኛ ዓመት ክብረ በዓልን ስትዘክር በሞስኮ ከፍተኛ ጥበቃና ከባድ የእንቅስቃሴ እገዳዎች ተጥሏል። ከፑቲን ንግግርና ከመታሰቢያ የአንድ ደቂቃ ዝምታ በፊት የምድር ጦር አዛዥ ኦሌግ ሳሊኮቫ 11 ሺህ ወታደሮች እየመሩ ወደ ቀዩ አደባባይም ገብቷል። ከዚያም በመከላከያ ሚኒስትሩ አንድሬ ቤሎሶቭ የተመራ ስነ ስርዓትም ተደርጓል። ፑቲን ሩሲያ በናዚ ሩሶፎቢያ ወይም የሩሲያ ጥላቻ ለሰከሩና ለጸረ ሴሜቲዝም በሙሉ የማጠፋ እንቅፋት ነበረች፣ አሁንም እንቅፋት ሆና ትቀጥላለች ሲሉ አጥብቀው ተናግረዋል። የራሻው መሪ የዩክሬን አመራርን ናዚዎችን በማለት ደጋግመው ፈርጀዋል። በዩክሬን በስለላ ሴራ የተጠረጠሩ 2 የሃንጋሪ ዜጎች በቁጥጥር ስር ዋሉ። ዩክሬን ስለ መከላከያዎቿ መረጃ ለማግኘት የሚሞክር በሃንጋሪ የሚተዳደር የስለላ መረብ ማግኘቷም ተናግራለች። የሀገሪቱ የደህንነት መስሪያ ቤት በአየር መከላከያ ስርዓቱ ላይ መረጃ ሰብስበዋል ያላቸውን 2 የሃንጋሪ ሰላዮች በቁጥጥር ስር ማዋሉን አስታውቋል። በዩክሬን ታሪክ ለመጀመሪያ ጊዜ የደህንነት አገልግሎት የሃንጋሪ ወታደራዊ መረጃ መረብ ግዛታችንን የሚጎዳ የስለላ ስራዎች ሲሰራ ጋልጧል ሲል የደህንነት መስሪያ ቤቱም ገልጿል። ሃንጋሪ የአውሮፓ ህብረትና ኔቶ አባል ሀገር ነች። ሁለቱም የዩክሬን ጠንካራ አጋር ናቸው። ነገር ግን ፕሬዚዳንት ቪክቶር ኦርባን ዩክሬንን በሞስኮ ከተወረረች በኋላ ሩሲያን በተደጋጋሚ ወግነዋል። የሃንጋሪ መንግስት በቀረበበት የስለላ ሴራ ውንጀላ ዙሪያ እስካሁን ምላሽ አልሰጠም። የተጠረጠረው የስለላ መረብ በሃንጋሪ ወታደራዊ መረጃ የተቋቋመ ሲሆን ዓላማውም ዩክሬንን ከሃንጋሪ ጋር በሚያዋስናት ድንበር አቅራቢያ በሚገኘው በምዕራብ ዛካርፓቲያ ክልል የአየር መከላከያ ስርዓቶች ያሉበትን ቦታ መረጃ ለመሰብሰብ ነው ሲል የደህንነት መስሪያ ቤቱን ገልጿል። ሰላዮቹ የሃንጋሪ ወረራ ሲከሰት ምላሻቸውን ለመተንበይ በአካባቢው ነዋሪዎች መካከል ያለውን የህዝብ ስሜት እየተመለከቱ ነበርም ተብሏል። የተጠረጠረው ሴራ ሩሲያን ለመርዳት ስለመሆኑ የዩክሬን የደህንነት መስሪያ ቤት ፍንጭ አልሰጠም። በቁጥጥር ስር የዋሉት 2ቱም ሰዎች ሴቶች ሲሆኑ ሌላ አንድ የቀድሞ የዩክሬን ጦር ሰራዊት አባል መያዙንም የደህንነት መስሪያ ቤቱ አስታውቋል። ሰላዮች ናቸው የተባሉት በቤታቸው ታስረው እንደነበር የዩክሬን የዜና ወኪል ኢንተርፋክስ ዘግቧል። ሰላዮች መሆናቸውን የሚጠቁሙ ስልኮችና ሌሎችም ማስረጃዎች በፍተሻ ተይዘዋል። እስረኞቹ በሀገር ክህደት የተጠረጠሩ ሲሆን እስከ ዕድሜ ልክ እስራት ይጠብቃቸዋልም ተብሏል። ተመልካቾቻችን የዕለቱ የብስራት የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆየን። ሰላም።